የትሁት አባት ስለጸጸተው ትሁትን ለተመስገን ይሰጣታል ብለን እያሰብን ነበር። ታዲያ እዚህ ጋር ሌላ ትኩሳት ደግሞ ተንኮለኛው ናቲ ከች ብሏል። ያው ናቲ ሁሌ በሚሰራው ተንኮል እንደተዋረደ ነው። እስቲ ባሁኑም ናቲ መዋረድ አለበት የምትሉ ይሄን ቪዲዮ አንዴ ላይክ ያደርጋችሁ። ታዲያ እዚህ ጋር የትሁት አባት ለደጀኔ እንደ ቀልድ ብሎ እንዲጠልፋት ያደረገው ነገር ብዙ መዘዝ ስላመጣበት አሁን ደግሞ ከቤተሰብ ግጭት እየፈጠረ ስለሆነ በጣም ጸጽቶት ነበር። ታዲያ እንግዲህ ይሄም ነገር ስለጸጸተው ትሁትን ለተመስገን ይሰጣታል ብለን አስበን ነበር። እሱ ግን አሁንም አሻፈረኝ እያለ ነው። ምክንያቱም ጸቡ ደግሞ ከተመስገን ጋር ነው። ተመስገን ትሁትን ጠልፏት ስለነበር የሄደው አባቷ ደግሞ በዚህ ነገር በጣም ቂም ስለያዘ አሁንም ቢሆን ለተመስገን መዳር አይፈልግም። ግን ደግሞ እዚህ ጋር የፈለገ ነገር ቢሆን ይሄ ትዳር መሆን ያለበት በፍላጎታቸው በትሁት ምርጫ ነው መሆን ያለበት። እዚህ ጋር ትሁት የመጣችው አባቷን አክብራ ነው እንጂ አባቷ ያላትን ያልፈለገችውን ያልወደደችውን ሰው ለማግባት ብላ አይደለም። ይህን ካላደረገ ደግሞ ጥላ እንደምትሄድና አዲስ አበባ ሄዳ እንደምታገባ ተናግራለች። ነገር ግን እዚህ ጋር የትሁት አባት ከተመስገን ጋር ላለመዳር ሲል ምናልባትም እንግዲህ የናቲን መምጣት እንደ አንድ አማራጭ ሊጠቀምም ይችላል ብለን እናስባለን ማለት ነው። እዚህ ጋር ከደጀኔ ጋር ያሰበው ነገር እንዲጠልፋትም ቢያደርግ የባሰ ጥፋት ፈጠነ እንጂ እነሱም ማዋረድ አልቻለምና ይሄኛው ስላልተሳካለት ምናልባት ደግሞ ናቲን ልሞክር የሚለው ሐሳብ ምናልባት ሊያመጣ ይችላል። ይሄን የሚያደርገውም ደግሞ ትሁትን ከተመስገን ጋር እንዳይዳሩ ለማድረግ ሲል ማለት ነው። እዚህ ጋር ደግሞ ትሁት ሁለቱም ሽማግሌ ላኩ፣ ናቲም ተመስገንም። ከዛ ቤተሰብ የመረጠውን አገባለሁ ብላለች። ስለዚህ እዚህ ጋር ምናልባት የትሁት አባት ናቲን ከመረጠ ምናልባት ትሁት ላይ ደግሞ ከባድ ችግር ሊፈጥርባት ይችላል። ምክንያቱም በራሷ በቃሏ በአንደበቷ ነው ይሄን ነገር የተናገረችው። ሁለቱም ሽማግሌ ላኩ፣ አባቴ የመረጠውን ቤተሰቦቼ የመረጡትን አገባለሁ ብላ ነበረ። ስለዚህ ደግሞ አባቷ አሁን ተመስገንን አይወደውም። ስለዚህ ከደጀኔም ጋር ያለው ነገር ስለተበላሸበት ያለው ሌላ አማራጭ የሚኖረው ናቲ ብቻ ነው። ስለዚህ ናቲን እንደ አማራጭ ወስዶ ለናቲ ሊል ይችላል ማለት ነው። ስለዚህ እዚህ ጋር የምንጠብቀው እንግዲህ የትሁት አባት ትሁትን ለናቲ እንደሚል ነው ማለት ነው። ይሄ እርግጥ ነው። ምክንያቱም ከተመስገን ጋር በጭራሽ ሊግባቡም አይችሉም ማለት ነው። እሷን ደግሞ ከተመስገን ለማራቅ ሲል የፈለገውን ሰው ወይም ደግሞ እዛ ጋር እንደ ምርጫ የመጣለትን ሰው ሊመርጥ ይችላል ማለት ነው። ያው ምንም ቢሆን ናቲ ሁሌ እንደተሸነፈ ነው። በሚሰራው ተንኮል ተሳክቶለት አንድም ነገር እንኳን አሳክቶ አያውቅም። ስለዚህ በአሁኑም ይሸነፋል ብለን እናስባለን። እንዴት እንደሆነ ባናቅም እዛ ጋር ናቲ የሚሸነፍበት ነገር መከሰቱ የማይቀር ነው። ምንም ነገር ቢሆን ግን ተመስገንና ትሁት ስለሚዋደዱ ተመስገን ትሁት ቤተሰቦቿ ብቻ ስለመረጡላት ታገባለች ማለት አይደለም። እሷ ቤተሰቦቿን አክብራ ብቻ ነው የመጣችው እንጂ የመረጡላትን ብቻ ልታገባም አይደለም። ስለዚህ እሷ ከምትወደው ከልጇ አባት ጋር መሆን ያለባትና እሷ የምትመርጠው ተመስገንን ይሆናል ማለት ነው። ናቲን መቼም ቢሆን ደግሞ ልትመርጠው አትችልም። ምክንያቱም እስከዛሬ ሲሰራቸው የነበሩ ተንኮሎችን ስታይ ነበረና አሁን ደግሞ በቅርቡ እንዳያችሁት የአባዬ ሚስት መኪና ውስጥ ገፍትሮ ሊጥላት ነበረ። እንግዲህ ቲና ባትኖር ምናልባትም እንግዲህ የትሁት ሰርግ ወደ ሀዘንም ሊቀየር ይችል ነበረ። እዛ ጋር እንግዲህ ቲና ነች። በቲና አማካኝነት እንግዲህ የአባዬ ሚስት ልትተርፍ ችላለች። ታዲያ ቲና ራሱን ናቲን ገፍትራ መኪና ውስጥ ከተዋለች ማለት ነው። የተወሰነ ጉዳት ደርሶበት ነበረ። ያ ነገር ያው ስላልተሳካለት ደግሞ ደስታቸውን ለማደፍረስ ነበር ወደ ገጠር ደግሞ ወደ ነትሁት ሄዶ ትዳራቸውን እንዳይመሰርቱ ለማድረግ በኋላ ላይ ችላ ብሎት የነበረውን ነገር ከና አንደኛው የትሁትን ነገር ረስቶት ነበር። ምክንያቱም ትኩረቱን ያደረገው የቤቱ መሸጥ ላይ ነበረ፣ ግን ያ አልሆነም። ስለዚህ እዚህ ጋር ናቲ ይሄ የመጨረሻ እድሉ ነው ማለት ነው።
ምክንያቱም ቤቱም አልተሳካለትም። አሁን እዚህ ጋር ደግሞ እየሞከረ ያለው ትሁትን አግብቶ ተመስገንን ለማናደድ ነው ማለት ነው። ስለዚህ እንግዲህ ይሄኛው ከከሸፈበት እንግዲህ ከዚህ በኋላ ሌላ እንግዲህ የሚያሴረው ሴራ ያው መቼም ናቲ ተንኮለኛ ነው። ተንኮለኛ ሰው የሚያሴረው ሴራ አያጣም። ደግሞ ሌላ ነገር ይዞ ብቅ ማለቱ አይቀርም። ግን ደግሞ ሁሌም ተሸናፊ መሆኑን ደግሞ ከዚህ በፊት በሚሰራቸው ተንኮሎች አይተናል ማለት ነው። በሌላ በኩል ደግሞ እድል እዚህ ጋር እንግዲህ የአባዬ ሚስት እድል በመጥፋቷ ተጨንቃለች ማለት ነው። እንግዲህ በባለፈው ክፍል እድል ከሰዎቹ ጋር ስትተያይ የነበረው አስተያየት በጣም ከባድ ነበር። እንግዲህ ችግር ውስጥ መግባቷ ነው እያልን እያሰብን ነበር እድል ማለት ነው። እንግዲህ በአሁኑ ክፍል እድልን አላየናትም ከነጭራሹ ማለት ነው። እንግዲህ ተመችቷት ሊሆንም ይችላል እንግዲህ። ስለዚህ እንግዲህ እዛ ቤት ውስጥ ተመቻት ማለት እንግዲህ ከዚህ በኋላ በድራማ ውስጥ ራሱ እድልን ደግመን ላናያትም እንችላለን ማለት ነው። የአባዬ ሚስት እንግዲህ በጣም አዝናለች እንግዲህ። ግን ደግሞ እዚህ ጋር የሆነ ያለውም ነገር ደግሞ ልክ አይደለም። አባዬ ሚስትም እንግዲህ ቤተሰቦቿን አግኝታለች፣ እሷ ደስታዋን እያገኘች ነው። እዚህ ጋር ግን እድል እየከፋት ነው። እሷን ጣል ጣል እያረገቻት ነው፣ እየተወቻት ነው ማለት ነው። ያው ከዚህ በፊት እንደሰጋቸው ትውስቴ ከተመለሰ እድል በህይወቴ ውስጥ እንዳልነበረች ማስታወስ አልፈልግም ብላ ነበረ። ያ ነገር ግን አሁን ላይ ሆኗል። ስለዚህ እንግዲህ እድል እየተጎዳች ስለሆነ እዛ መሄዷ አንድ ጥሩ ነገር ነው። ትንሽ አትበሳጭም። እዚህ ጋር ተመስገንንም ትወዷለች። እሱንም ባየች ቁጥር እየተናደደች ነው ማለት ነው። ስለዚህ ከዚህ ሁሉ ነገር ራሷን ማራቋ በጣም ትልቅ መፍትሄ ነው ብለን እናስባለን። ከዚህ የበለጠ ደግሞ ወላጅ እናት አባቷን ቤተሰቦቿን ደግሞ ብታገኝ የበለጠ ደግሞ ለእድል አሪፍ የሚሆን ነገር ነው ብለን እናስባለን። ደግሞ ይሄም የማይቀር ነው። ጊዜ ቢፈጅም ቤተሰቦቿን አግኝታ ደግሞ እሷን በተራዋ ደግሞ ደስታዋን ማጣጣሟ የማይቀር ነገር ነው። እንግዲህ እዛ ቤት ውስጥ በሰላም መቆየት ከቻለች ማለት ነው። እዛ ቤት ውስጥ መጀመሪያ ያየነው አስተያየት ትንሽ ከባድ ነበረ። ከዚህ ሁሉ ችግር እሸሻለሁ ብላ ሌላ ችግር ውስጥ ገባች እያልን ነበረ። ግን ደግሞ ያው በዛሬው ክፍል ካላየናት ምናልባት ያ ቤት እንግዲህ ተመችቷትም ሊሆን ይችላል ብለን እንገምታለን ማለት ነው። ስለዚህ ከዚህ በኋላ የሚሆነው እንግዲህ ናቲን ከዛ ውድድር ደግሞ ወደዚህ አድርጎ ትሁትንና ተመስገንን አንድ ላይ መዳር ነው የሚሆነው ማለት ነው። ያ ካልሆነ ግን እዚህ ጋር ያለው አማራጭ ተመስገንና ትሁት ወደ ከተማ ተመልሰው ባለው ነገር ድግሱን ማድረግ ነው ማለት ነው። ምክንያቱም እዚህ ጋር ለአባቷ ደስታ ብቻ ስትል እሷ ደስታዋን ማጣት የለባትም ብለን እናስባለን። እሷ የምትወደውን የመረጠችው ብቻ ነው ማግባት ያለባት። ምክንያቱም ከባሏ ጋር የምትኖረው እሷ ነች እንጂ አባቷ አይደለም ማለት ነው። ስለዚህ እሷ ያመነችበትን የወደደችውን የልጇ አባት የሆነውን ሰው ነው ማግባት ያለባት ብለን እናስባለን። የትሁት ድራማ ተከታታዮች ይህን ቻናል ሰብስክራይብ እያደረጋችሁ ቀጣዩን ክላስ ደግሞ በነገው ዕለት የምንለቅላችሁ ይሆናል።